ይህ ሰው የማይደገም የታሪክ ቅርስ ነው። በኢትዮጵያ ሙዚቃ ታሪክ ውስጥ እንደ ፕሪንስ ብቁ፣ እንደ ስቲቭ ወንደር ፈጣሪ፣ እንደ ሶቅራጥስ ራሱን የሚመረምር ፈላስፋ፣ እንደ ሐዋርያው ጳውሎስ ደግሞ በእሳት የተፈተነ አገልጋይ ነው። ይህ ዘማሪ ለብቻው የሰራቸው አልበሞች የአንድ ግለሰብ ውጤቶች ሳይሆኑ የአንድ ግዙፍ መንፈሳዊ ተቋም የሥራ መዝገቦች ናቸው ቢባል ማን ያምናል? ይህ ሰው ከሰሞኑ በዩቲዩብ ገጹ ከቴዲ አፍሮ አዲሱ አልበም ጋር በተያያዘ በሰጠው አስተያየት ለዘመናት የሰራቸውን የመዝሙር ሥራዎች አልኖርኩትም በማለቱ ብዙ ውዝግቦች መነሳታቸው ይታወቃል። እኛም በዛሬው መሰናዷችን የዚህን ሰው ማንነት፣ ሙያዊ ክህሎትና መንፈሳዊ ልህቅና በወፍ በረር እንቃኛለንና አብራችሁን ቆዩ። የጥበብ ሉዓላዊነትና የአንድነት መንፈስ በኪነ ጥበብ ታሪክ ውስጥ ሁለንተናዊ አርቲስት የሚለውን ጽንሰ ሐሳብ ተሰጥኦን ከአንድ ጠባብ መስክ አውጥቶ ወደ ሙሉነት ማማ ላይ ማውጣትን ያመለክታል። አብዛኛው የጥበብ ሥራ የቡድን ውጤት በሆነበት ዓለም አንድ ሰው ብቻውን መሪም፣ ተመሪም፣ ፈጣሪም አከናዋኝም ሆኖ ሲገኝ ያ ክስተት ከጥበብ ባለፈ ወደ መለኮታዊ ምስጢር ጥያቄ ይሸጋገራል። ዶክተር ደረጀ ከበደ በኢትዮጵያ የወንጌል አማኞች ዝማሬ ታሪክ ውስጥ ይህንን የአንድ ሰው ሉዓላዊነት በተግባር ያሳየ፣ በሙያው ቋንቋ ኮምፕሊት ኤ ቱ ዜድ አርቲስት ተብሎ የሚጠራ ብቻውን ታላቅ ተቋም ነው። በስነ መለኮት እይታ የሰው ልጅ በእግዚአብሔር አምሳል ተፈጠረ ሲባል አንዱ ትልቁ መገለጫው ፈጣሪነት ወይም ክሬቲቪቲ ነው። እግዚአብሔር ዓለምን ሲፈጥር ብቻውን ያለ ረዳት ከምንም እንደፈጠረ ሁሉ ደረጀም ባዶውን ስቱዲዮ ውስጥ ገብቶ ከዝምታ ውስጥ ዜማን፣ ከባዶ ወረቀት ውስጥ ግጥምን፣ ከብረትና ከእንጨት ከተሰሩ መሳሪያዎች ውስጥ ሕይወት ያለው ድምፅን ለብቻው አውጥቷል። ይህ ብቃት በክርስቲያናዊ ቋንቋ ዲቫይን ሶሊቲዩድ ኢን ክሪኤሽን ይባላል። ደረጀ ራሱ ገጣሚ፣ ዜማ ደራሲና አቀናባሪ ሲሆን መለኮታዊው የሥላሴ አሰራር አብ አሳቢ፣ ወልድ ቃል፣ መንፈስ ቅዱስ ሕይወት በአንድ አርቲስት ውስጥ ሲገለጥ እናያለን። እርሱ ሐሳቡን ያመነጫል፣ ፋዘር ኦፍ ዘ አይዲያ፣ በቃላት ይቀርጸዋል፣ ወርድ ኦር ሰን፣ በሙዚቃ መሳሪያዎች ንዝረት ደግሞ ሕይወትና እስትንፋስ ይዘራበታል፣ ስፕሪት ኦር ላይፍ። ይህ በሐቀኝነት አልኖርኩትም ካለው ንግግር ቃል ጀርባ ያለውን ግዙፍ የማንነቱን አሻራ ያሳያል። ደረጀ የሙዚቃን ፍኖት የሚከተለው ኢንዲቪጁዋሊስት ኤስቴቲክስ የተሰኘው መንገድ ነው። እንደ ፍሬድሪክ ኒቼ ያሉ ፈላስፋዎች ኦቨርማን ብለው የሚጠሩት የራሱን እሴት በራሱ የሚፈጠርና በሌሎች ላይ የማይደገፍን ኃይል ነው። ደረጀ በስቱዲዮ ውስጥ ብቻውን ሲሆን ከሌሎች ሙዚቀኞች ተጽዕኖ ነፃ ሆኖ የራሱን መንፈሳዊ ዓለም ይፈጥራል። አቀናባሪው ሌላ፣ ተጫዋቹ ሌላ በሆነበት ቦታ የሐሳብ መበረዝ ሊኖር ይችላል። ደረጀ ግን በራሱ አእምሮ ውስጥ ያለውን ዜማ በገዛ ጣቶቹ የፒያኖ ቁልፎች ላይ ሲተረጉመው ምንም አይነት የትርጉም መጥፋት አይከሰትም። ይህ ፒውር አርቲስቲክ ኢንቴንት ይባላል። ጥበቡ ከልቡ ወጥቶ በቀጥታ አድማጭ ጆሮ እስኪደርስ ድረስ ያለውን መንገድ ለብቻው መቆጣጠሩ እርሱን የጥበቡ ፍጹም የበላይ ያደርገዋል። እንዲህ ያለው ብቃት በዓለም ታሪክ ውስጥ እጅግ ጥቂት ለሆኑ ታላላቅ ሰዎች ብቻ የተቸረ ብቃት ነው። ደረጀን ከመንፈሳዊ ካታጎሪስ ፈልቅቀ አውጥተ ከዓለም አቀፍ ከዋክብት ጎን ስናቆመው የምናገኛቸው አቻዎቹ በጣት የሚቆጠሩ ጥቂቶች ናቸው። አንደኛ፣ ፕሪንስ። በፖፕ ሙዚቃ ታሪክ ደ ፐርፕል ዋን በመባል የሚታወቀው ፕሪንስ በአንድ አልበም ውስጥ ያሉትን 27 የሙዚቃ መሳሪያዎች ለብቻው ተጫውቶ መቅዳት የሚችል መልቲ ኢንስትሩሜንታሊስት ነበር። ደረጀም በኢትዮጵያ መንፈሳዊ ሙዚቃ ውስጥ ፒያኖውን፣ ጊታሩን፣ ድራም ማሽኑንና ቅንብሩን ለብቻው በመያዝ ይህንኑ ታሪክ ደግሞታል። ሁለተኛ፣ ስቲቭ ወንደር። ስቲቭ ወንደር የአልበሞቹን ግጥም፣
ዜማና ቅንብር ለብቻው በማከናወን The Pioneer of Synthesizer and Composition ይባላል። ደረጀ በኢትዮጵያ ውስጥ ኤሌክትሮኒክ ኪቦርድንና የባህል መሳሪያዎችን በማቀናጀት የፈጠረው አዲስ ስልት ከስቲቭ ወንደር የፈጠራ ተነሳሽነት ጋር ይመሳሰላል። ሶስተኛ ጃኮብ ኮሊየር። በዘመናችን ያሉ ወጣቶች ደረጀ ሊረዱት የሚችሉት በዚህ ወጣት ሙዚቀኛ ነው። ጃኮብ በክፍሉ ውስጥ ሆኖ ሁሉንም መሳሪያዎች ለብቻው በመጫወት ወይም ዋን ማን ፕሮዳክሽን ግራሚ እንደሚባለው ሁሉ ደረጀም በሆም ስቱዲዮ አብዮት የኢትዮጵያን ዝማሬ ቀይሯል። ሙያዊ የሙዚቃ ጥልቀት የኤ ቱ ዜድ ፕሮዳክሽን ሳይንስ ራሱ ደረጀ ከበደ ነው። አንድ ድምፃዊ የግጥም፣ የዜማ፣ የቅንብርና የድምፅ ሥራዎችን ለብቻው ሲያከናውን በሙያዊ ቋንቋ ሆሊስቲክ ፕሮዳክሽን ይባላል። ደረጀ በዚህ ሂደት ውስጥ የሸፈናቸው የሥራ ዘርፎች ዝርዝር ጥልቀት እንዲህ ነው። አንደኛ ቮካል አርኪቴክቸር ወይም ድምፅ ግንባታ። ደረጀ ዋናውን ድምፅ ሊድ ቮካል ብቻ ሳይሆን ተደራቢ ድምፆችን ሃርሞናይዝ ኦር ባኪንግ ቮካልስ ለብቻው በመደርደር ቮካል ሌየሪንግ የተሰኘውን የረቀቀ ጥበብ ተጠቅሟል። አንድ ሰው ሆኖ ግን የአንድ ሙሉ ኳየር ድምፅ ማውጣት መቻሉ የሚገርም የድምፅ ኢንጂነሪንግ ብቃት ነው። ሁለተኛ መልቲ ኢንስትሩመንታል ማስተሪ። እርሱ ሴሽን ሙዚሽያን መቅጠር አያስፈልገውም። ፒያኖውን በክላሲካል ስልት፣ ጊታሩን ደግሞ በባህል ቃና መጫወት መቻሉ በመሳሪያዎች መካከል ያለውን ኢንተር ኢንስትሩመንታል ዲያሎግ በራሱ አእምሮ ውስጥ እንዲመራ ያስችለዋል። ሶስተኛ ሲግናል ፕሮሰሲንግ ኤንድ ኢንጂነሪንግ። ድምፅን በጥራት መቅረጽ ሪኮርዲንግ፣ በተመጣጣኝ ድግግሞሽ ማዋሃድ ሚክሲንግ እና ለጆሮ እንዲስማማ ማድመቅ ማስተሪንግ ከፍተኛ የቴክኖሎጂ ዕውቀት ይጠይቃል። ደረጀ ይህንን በራሱ ስቱዲዮ መፈጸሙ እርሱን ቴክኖ አርቲስት ያደርገዋል። ከከፍታው ጀርባ ያለው ይህ ሁሉ ኃይል እያለው ደረጀ አልኖርኩትም ማለቱ በስነ መለኮት The Theology of the Cross ወይም የመስቀሉ ስነ መለኮት ይባላል። ይህም ማለት እውነተኛው ክብርና ኃይል የሚገለጠው በድካምና በትሕትና ውስጥ ነው የሚል እምነት ነው። ደረጀ ራሱን የአንድ ሰው ኦርኬስትራ አድርጎ ቢገነባም በልቡ ግን ራሱን ከእውነት በታች ያለ ደካማ ተጓዥ አድርጎ መቁጠሩ ጥበቡ ከትዕቢት ነፃ ሆኖ ወደ ጸባዖቱ መንበር እንዲደርስ አድርጎታል። የማይደገም የታሪክ ቅርስ የሆነው ደረጀ ከበደ በኢትዮጵያ ሙዚቃ ታሪክ ውስጥ እንደ ፕሪንስ ብቁ፣ እንደ ስቲቭ ወንደር ፈጣሪ፣ እንደ ሶቅራጥስ ራሱን የሚመረምር ፈላስፋ፣ እንደ ሐዋርያው ጳውሎስ ደግሞ በእሳት የተፈተነ አገልጋይ ነው። እርሱ ለብቻው የሰራቸው አልበሞች የአንድ ግለሰብ ውጤቶች ሳይሆኑ የአንድ ግዙፍ መንፈሳዊ ተቋም የሥራ መዝገቦች ናቸው። ደረጀን ስንሰማ የምንሰማው ዜማን ብቻ አይደለም። የምንሰማው የአንድን ሰው ሙሉ ሕይወት፣ ዕውቀትና መሥዋዕትነት ነው። እርሱ በራሱ የደረጀ፣ በራሱ የከበደና በራሱ የተሟላ የጥበብ ሰማይ ነው። ይህ ታሪክ የማይደግመው ትውልድም ሊዘክረውና ሊያጠናው የሚገባ የጥበብ ብርሃን ነው። ይህ ሁሉ የጥበብ ልዕልና፣ ይህ ሁሉ የአንድ ሰው ኦርኬስትራ ምጥቀት እና በዓለም አቀፍ ደረጃ ሊጠቀሱ ከሚችሉ ታላላቅ ሙዚቀኞች ጋር የሚስተካከለው የዶክተር ደረጀ ከበደ ብቃት በመጨረሻ የሚገጥመው በአንድ አስደናቂና ረቂቅ ሐቅ ነው። እርሱም ብዙ ዘምሬያለሁ ግን በአንዱም አልኖርኩትም የሚለው የሐቀኝነት ቃል ነው። ይህ ንግግር ደረጀ ካመረታቸው ግዙፍ አልበሞች ይልቅ የገዘፈ መንፈሳዊ ቁመት እንዳለው ማረጋገጫ ነው። በስነ መለኮት መነጽር ስንመለከተው ይህ ቃል የውድቀት ቃል ሳይሆን የደረሰበትን የንቃት ጫፍ ወይም ስፒሪቹዋል ኢንላይትመንት የሚያሳይ ነው። ደረጀ የሚዘምረውን መዝሙር ከራሱ ማንነት በላይ መሆኑን አውቋል። ጥበቡ መለኮታዊ በመሆኑ እርሱ ደግሞ ሰብአዊ በመሆኑ በሁለቱ መካከል ያለውን የርቀት ልዩነት ማስተዋሉ ታላቅነቱን ያረጋግጣል። አንድ ሰው በራሱ አእምሮ ግጥም ደርሶ በራሱ ጣቶች ዜማ ተጫውቶ በራሱ ጆሮ አቀናጅቶና በራሱ ድምፅ ዘምሮ በመጨረሻም አልኖርኩትም ብሎ ራሱን ዝቅ ሲያደርግ
ጥበቡን ከትዕቢት ቀንበር ነፃ ያወጣዋል። ይህ ማለት ደረጀ የዘመናት ድካሙንና ስኬቱን ለባለቤቱ ወይም ለአምላክ እየመለሰ ነው ማለት ነው። ክብሩን ለራሱ ሳይዘርፍ በጸጋው መንበር ላይ የወደቀ ደካማ መሆኑን በማመኑ የሰራቸው ሥራዎች ሁሉ ትርጉም አግኝተዋል። ስለሆነም የደረጀ ከበደ ትልቁ ሥራው የግጥም ወይም የዜማ ድርሰቱ አይደለም። ይልቁንም ያ ሁሉ ግዙፍ ተሰጥኦ ተሸክሞ አልኖርኩትም የሚል ልብ መያዙ ነው። ይህ ትሕትና ነው። ድምፁን በሰማን ቁጥር ነፍሳችንን እንዲያሸብረውና ቃላቶቹ የሕያውነትን እስትንፋስ እንዲዘሩ የሚያደርገው። ደረጀ በሙዚቃው ዓለም የተሟላ አርቲስት፣ በሕይወት መድረክ ደግሞ ትሑት ተጓዥ ነው። ዛሬም እንደ ትናንቱ በራሱ የደረጀ በታሪኩ የከበደና በትሕትናው የገዘፈ የጥበብ ተቋም ሆኖ ይኖራል። የደረጀ ዝማሬ እውነት ነው። የእርሱ ትሕትና ደግሞ የዚያ እውነት ሕያው ምስክር ነው። ጨርሻለሁ። ታደሰ ሞገስ እንደጻፈው በቸር ያሰንብተን።